ነውረኛ መተተኛና ደብተራ ለምንድነው አሁን ዘማሪያም ያቀርበው? ልብ በለው ይሄን ደብተራ ሊያስመልጠው ነው። አያመልጠው። ውሽልሽል እፊቴ መጥቶ ግን እኔን አያርጋትም። ዘማሪያም እፊቴ መጥቶ አንዱ ከሚላቸው ከታሪክ መጽሐፍቶችም ጭምር ማጣቀስ ይችላል። እና ናልን በሉልን ሚወይ ከሆነ እንደዛ እናደርጋለን ማለት ነው። ያበዛ መንገድ እናደርጋለን። እሺ ይሄ ሰው እኮ ከድንግል ማርያም ስጋን ነው የነሳው እንጂ ነፍስ አልነሳም ብሎ የሚያምን ሰው ነው። አሁን ይሄ ሰው መጀመሪያ የሚቀድመው ይሄ ትምህርት ነው? ነፍስና ስጋን የነሳው ወይስ ነገረ መስቀሉ የሚቀድመው? ተሰቀለ ምንለው እኮ ነፍስና ስጋን ከድንግል ማርያም የነሳው ነው። በመስቀል ላይ ነፍሱን ተዋለ የሚለው እና ምንም ችግር የለም። ስለዚህ ይኸው እኔ ፈቃደኛ ነኝ። ምንም ያሳብ ለውጥ አላመጣውም። በጣም ክፍት ነው። በጣም ሬዲ ነን ለማለት ነው። በዛ ልክ የሚመጣ ከሆነላችሁ ፕሮቴስታንቶች ይኸው ምንም ሀሳብ ለውጥ አላመጣም። በዚህ በኩል በጣም እርግጠኛ ነኝ። ሀሳብ ይቀይራል ምናምን ብላችሁ ፕሮቴስታንቶች እንዳሰቡ የሽለላችሁ ምናምን ተዉትና እሱን አምጥታችሁ ባልኳችሁ ገለልተኛ ቤት ችግር የለም። ማንም ሚዩት ማድረግ በማይችልበት አፍን ዝጋ ምናምን ማንሰዳደብበት መረጃና መረጃ ብቻ እውነትና እውነት ብቻ ምንነጋገርበት እድል ነው የሚሆነው። ያን የሚቀበል ከሆነ ዌልካም። በዚህ መሰረት መነጋገር እንችላለን። እዚህና ካልመጣም እንግዲህ ደግሞ ይቀራል ማለት ነው። ምንም ጥያቄ የለውም። እኛ ከዚህ በፊት የነበሩ ዲቤቶችን ወንድሞቻችን ሲያረጉ ያሸንፋቸው ብለን አስፈናለን። በነገራችን ላይ እሱ አይደለም የሚሰራቸው ፖለቲካዎች ተንኮሎቹን አመስላሉ። በዛ ደግሞ ገለልተኛ ባልሆነ ሰው ግን እንደዛ እየተሳሰብ ስለሆነ ለዛ ብለን ነው እንጂ መቅደም ያለበት ነገር ሃይማኖት ትምህርታችን ላይ መጀመሪያ መቅደም አለበት። መጀመሪያ ነፍሱን ለወዳጆች ውስጥ ከመስጠቱ ይተገዳል የተናገረው ጌታችን ከድንግል ማርያም የነሳው ስጋና ነፍስ ስላለ ነው። ይህንን ሚስጥረ ስጋዊ ላይ ሳንግባባ ነገረ መስቀሉ ላይ ለመዋየት ራሱ ማሰብ ራሱ እጅግ በጣም ከባድ ነው እና እኔው ለወንድማችንን እግዚአብሔር አምላክ ጥበቡን ይስጠው፣ ማስተዋል ይስጠው። እኛ እንደኛ ገብተን እኛ ኦርቶዶክሳውያን ሰውን ስድቡ ዛቻው ነው ምን አያስፈልገንም። ብትመጣ አንተ ስላቀረብከው ጥሪው ማለት ነው የኔ ድርሻ የሆነው መቀበል ብቻ ነው። ስለዚህ ብትመጣ ደስ ይለኛል። ኤኒ ቦታ ገለልተኛ በሆነ ቦታ ነው የመረጥነው። መቼም ቴዲ ሐዋሳ ኦርቶዶክስ አይደለም። ስለዚህ በዛ መንገድ አድርገን ከጨመርን ምናልባት ታይም ኪፐር ሰዓታችን የሚያይልን ነው። ከዛ ውጪ በሰዓት ነው የምንወያየው። ከተቻለ ቀና መንፈሱ ካለ መማማር እናድርገው። ማሸነፍ መሸነፉን ትተነው መማማር እናድርገው። ነገረ መስቀሉን በተመለከተ የኢትዮጵያ ኦርቶዶክስ ቤተክርስቲያን ትምህርት ምን ይመስላል? በመጽሐፍቶቿ ጨምራ አንድ መጽሐፍቶችን ጨምረህ ማለት ነው። እኛም ልክ እንደዚሁ እናንተ ጋር እናንሳ። በፍቅር መማማር በሚሆን መንገድ እናቅርበው። በጣም ጠቀሜታ ያለው እሱ ይመስለኛል ከሆነ ማለት ነው። እና እንደው የምትችል ከሆነ በጣም ቤስት ወይ እሱ ነው። አሁን አንተ ያለው ፉክክር ላይ ምናምን ስላለ በጣም ኃይለኛ እንትን ላይ የማሸነፍ ምናምን ጨመቃ ምናምን ላይ ስላለ ያ ይመስለኛል። አይ ቲንክ እንደዛ ያደረገና ከዛ መንፈስ ውጣና በስነ ስርዓት መንገድ ቁጭ አድርገን በስነ ስርዓት ተከባብሮ ኦርቶዶክሳውያንን አክብረን እኔም ፕሮቴስታንት ወገኖቻችን አክብረን ምንም ስድብ ሳንናገር ነገረ መስቀሉን በተመለከተ የየቤተ እምነታችን ትምህርት ማሳየት። ከዚህ የምናተርፈው ነገር ምንድነው? እውነታውን መግለጥ። ማን በማን ላይ ውሸት ተናግሯል፣ ማን በማን ላይ የሐሰት ክስ አቅርቧል፣ ያን እውነት መግለጥ ነው። እዚህ በፍቅር ብንዋይ በጣም ምርጥ ነው። እኔም ወደው እሱ እንጂ አንተን አሁን እዚህ ጋር ምን ብሎ ምናምን ይሄው አንተ ላይ ነው አይደለም። እንደምታውቀው ባንታር ለምንፈምሰው አንተን ብለን አይደለም አውደ ምሕረት የምንወጣውና ሰባኪ የምንሆነው አገልጋይ የምንሆነው ማለት ነው። እንደዛ እንደማታስብ ተስፋ አደርጋለሁ። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ያቆርልን። ፕሮቴስታንት ወገኖቻችንም ልክ እንደዚሁ ጥሪ ማቀርብላችሁ እናንተንም በሐሰት ክስ አትነዱ። ይሄ ሰው በሐሰት ክስ ነው ገደል እየከተታችሁ ያለው። የውሸት ነው የሚናገራችሁ ያለው። ቤተክርስቲያን ላይ ባለው ጥላቻ ነው። ነገረ ክርስቶስ ላይ ባለው ጥላቻ ነው። ነገረ መስቀሉ ላይ ባለው ጥላቻ ነው እንጂ ጥላቻ ከሌለው
እውነት እኔ ፊት የሚቆም ኦርቶዶክስ የለም ብሎ የሚናገር ከሆነ ይኸው ጥሪ ያቀርበናል፣ ቪዲዮ ሰርተናል። በፈለገው መጽሐፍ የፈለገው ገድል ድርሳን እየጠቀሰ ርዕሱን ብቻ ጠብቆ ነገረ መስቀሉን በተመለከተ አሉኝ የሚላቸውን ነገር እያቀረበ መወያየት ይችላል። ይሄ ቤታችን ክፍት መሆኑን እንዲያውቅ ለማለት ያክል የጠራሁት ለዚህ ነው ባጭሩ። ስለዚህ ውይይቱን ፍሬያማ አድርገን በፍቅር በትህትና እንነጋገር። በጣም ጥሩ መሸለያ ምናምን መፎከሪያ አታርገው። ትክክል፣ በጣም ቆንጆ። ይህም ጥሩ ነው፣ ያስተምረናል። ምክንያቱም እውነተኛ የእግዚአብሔር ልጅ ከሆነ አንድ ሰው የእግዚአብሔርን ቃል መፎከሪያ መሸለያ ማድረግ የለበትም፣ ለህይወት ማድረግ አለበት። እንደዚህ ብናደርጋቸው ዲቤቶች ውጤት ያመጣሉ። ግን አንተ ዘንድ ግን ያሉ ወገኖች ግን በጣም ስላበዙት፣ በአረዳ ቋንቋ በጣም ስላፈሉ ማለት ነው፣ በጣም ስላበዙት፣ ከአቅም በላይ በጣምም ስለተወራጩ እኔ ፊት የሚቆም ማንም የለም ብለህ ጭራሽ ራስህን በጣም የሆነ የቤተክርስቲያኒቷ በጣም ጠንቅቀህ አውቀህ ማንም የቤተ ክህነት ሰው አንተ ጋር መቆም እንደማይችል ስለተናገርክ ያን ያክል በጣም እርግጠኛ ከሆንክ በጣም ደስ ብሎን እንነጋገራለን። ሳትማች ያን ያክል እውነት አፍህ እንደሚያወራው ልብህም ውስጥ እንደዛ ካለ መረጃዎቹን በደንብ አድርጎ ማየት ይቻላል። እዚህም ችግር የለውም። መጽሐፎችን እያጣቀሱ እየገለጥን ቁጭ አልከን ሜዳ ላይ እናወራዋለን ማለት ነው። እንደዛ ማድረግ ነው ያለ። በተረፈ ሌሎች ምክንያቶች አቁም። በቃ ሌሎች አሁን ያቀረብከ ሰዎች ደግሞ መናገር ማለት አንተ ማስተዋወቅ ሲሆን አይጠቅምም። ስለማይጠቅም ይቀር። እግዚአብሔር ማስተዋል ጥበብን ይስጠን። እኛም ደግሞ እንፈልገው አንተ እንድትሸማቀቅ አንገት እንድደፋ እንደው በቃ እንደው ምናምን ሳይሆን ልቦና ሰጥቶ ወደ ወጣህባት ቤተክርስቲያን ተመልሰ በንስሐ እንድትመለስ ብቻ ነው። የዲቤት ዋና ዓላማ ያ ነው። እውነትን አሳይቶ እውነትን ገልጦ ያመነውን ማጽናት፣ ያላመነውን እንዲያምን ማድረግ አለቀ እንጂ በሌላ መንገድ በሰፊ መንገድ የተደረገ አይደለም ለማለት ነው። ይህን ይመስላል እንግዲህ። በዚህ አጋጣሚ ኮመንታሪ ናቸው ፕሮቴስታንቶች ሀሳብ ይቀይራል ምናምን ያላችሁት ይኸው ሀሳብ የቀየሩ ማን እንደሆነ እያያችሁ ነው። ይኸው ግፊት ታደርጉበት አላችሁ። የተስፋ አደርጋለሁ እንደሚመጣ ማለት ነው። በዛም እንወያይ ይሆናል ማለት ነው። እሺ ገና ብዙ ጥሪዎች ይመጣሉ። ቬሪ ሱን ካሚንግ ሱን ይላሉ። ገና ብዙ ጥሪዎች ይመጣሉ። በእያንዳንዱ ርዕስ ጉዳይ ብዙ ጥሪዎች ገና ይመጣሉ እና ቅደም ተከተል ኦርደር አላስተካክሉ፣ ገሌ ቅደም ገሌ ከተል የሚለው አይደለም የሚያዋጣው። የሚያዋጣው ምንድን ነው? በተለይ እውቀት ያለው በዛ ነገር ላይ በደንብ ያጠና ሰው ውይይት ጥሪ ሲያቀርብ በጣም እንዲሁም ሰዎች በደስታ ሊቀበሉ ይገባል። ሰው ዝግጅት ተደርጎ ውይይቱ ሲደረግ ሰዎችም ይጠቀሙበታል ብዬ አምናለሁ እና በዶግማ ጉዳይና እነዚህ ደግሞ በቤተክርስቲያኗ ደግሞ ትምህርቶች ጉዳይ ላይ ደግሞ የተለያዩ ውይይት ጥሪዎች ከዚህ በኋላ እንግዲህ ሊደረጉ ይችላሉ እና ኤርሚያስም ይሁን ወንድማችን ሌሎችም ከሆኑ ቢቀበሉ መልካም ነው። ካልተቀበሉ ግን ችግር የለውም። ምንም ይሄ የዓለም ማብቂያም አይደለም። አሁን ባለፈው በነ ደሜ በወንድሞቻችን ደሜ በዲያቆን ስዩም ላይ ወንድሞቻችን ፕሮቴስታንት ወንድሞቻችን ያ ሁሉ ነገር ሲሰራ ይቻለሁ ያ ሁሉ በቃ እንትንና እኛ ግን ኦርቶዶክሳውያን አንድ ሰው ጥሪ አቅርቦ ካልተቀበለ በቃ አልተቀበለም። ኢትስ ኦኬ፣ ምንም ችግር የለውም። ወደሚቀጥለው መቀበል ወደሚፈልገው ሰው ደግሞ ይኬዳል እና ይሄ ሁሉ ግን የሆነበት ምክንያት በዶግማ አልወያይም ስላላችሁ እንደሆነ ይታወቅ። በዶግማ አልወያይም ስላላችሁ ነው እንጂ ስለ ነገረ ታቦት አውርተን ስለ ነገረ መስቀሉ አውርተን ስለ ቅዱሳን ምልጃ አውርተን ሰው ስለ ጥምቀትን ከካደ ቅዱስ ቁርባንን ከካደ ሚስጥራትን ከካደ ምን ይጠቅመዋል? ምንም አይጠቅመውም። እና ከዛ አንጻር ነው እንጂ በእውነት ለነገረ ድህነትና ዶግማ ነገር ላይ ቢወራ በጣም 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 ብዙ ትርፍ እናገኝ ነበረ እና አሁንም ቢሆን ፈቃደኛ የሆነ ሰው ካለ ከፕሮቴስታንት ወንድሞቻችን በነገረ ቁርባን፣ በነገረ ጥምቀት፣ በነገረ ትንሣኤ ሙታን፣ በእነዚህ በነገረ ስጋዌ፣ በነገረ ስላሴ እኔ በነገረ ስላሴ ከፕሮቴስታንቶች ጋር ማውራት አለብን ብዬ አምናለሁ በደንብ። ምክንያቱም ይሄን ሰሞን የቃለ ሕይወትና የሙሉ ወንጌል የቤተ እምነታቸው መግለጫ ደርሶኛል። አሁን አይታችሁት ከሆነ አላውቅም። እነ ዮባና ዲያቆን ዘማርያም የስላሴ የተቀመጠበት በጣም ትክክል ያልሆነ ነገሮች አሉ እና ስላሴ ላይ ራሱ በደንብ ማውራት አለብን። ምክንያቱም እንደ ቤተ እምነት አቋሙን የተቀመጠው ነገር ስለ ስላሴ በጣም ሮንግ የሆነ ነገር ነው እውነቱን ለመናገር እና እነዚህ ላይ ቢደረግ አንደኛ ሃይማኖት ናቸው፣ ዶግማ ናቸው፣ ሰው ይጠቀማል።
እነዚህን ግን ሳናረግ ስለ ነገረ መስቀሉ እንደ ኢትዮጵያ ገባ፣ ግማደ መስቀሉ እንዴት ግሸን ሆነ እያሉ እነዚህ ማውራቱ ምንም ወደ ንስሐም አያመጣም፣ ወደ ዘላለም ሕይወትም አያመጣም፣ ከሚስጥራት ግን የተገናኘም አይደለም እና በዛ መልኩ ቢሆን ጥሩ ነበረ። ዲያቆን ግን አይሆፕ ከተቀበለ የእርስዎን ጥሪ መቀበል አለመቀበሉን አልሰማውም። ከተቀበለ ግን እንግዲህ ጥሩ ነገር እናያለን እንማራለን ብዬ አምናለሁ። በተለይ በቅዱስ ትውፊት ያለውን ታሪክ ኢትዮጵያዊ ታሪክ ምን ይመስላል፣ በነገረ መስቀል ዙሪያ ያለውን ታሪኮች ሚላሉ፣ ዶክመንቶች ሚላሉ፣ ሪሶርሶች ሚላሉ የሚለውን ታሪክን እንደ ታሪክ መያዙ ጥሩ ስለሆነ ማወቅ ታሪክ አልባ ትውልድ ስለማያስፈልግ፣ ታሪክ አልባ ማንነት ስለማያስፈልግ በዛ መልኩ ቢሆን። የመጨረሻው ኮመንት ላይ ቀሲስ ዲበኩሉ የሚል ነገር እያየሁ ነው። አንድ ነገር ልናገር። አሁን የቀሲስ ዲበኩሉ ጉዳይ አይደለም። የቀሲስ ዲበኩሉ ጉዳይ ወይ ዲያቆን ዘማርያም ወይ ዲያቆን ያሬድ ጉዳይ አይደለም። የተመቸው ሰው ውይይት ዝግጁ የሆነ ሰው የተዘጋጀ ሰው ውይይት ያቀርባል። ውይይት ሲያቀርብ ኤክስኪውዞች አይደረደሩም። ያልተዘጋጀ ሰው ከሆነ አይ ተዘጋጅ ተብሎ ይነገራል። ዲያቆን ዘማርያም ነው በዚህ ላይ ብዙ ዝግጅት ያደረገ ነው ከኛ በተሻለ። እሺ አንድ ሚዩት አጉኝ የገባችሁ ፕሊስ። እሺ ከኛ በተሻለ ዝግጅት ያደረገ ነው። እኔ ሁሌም ሰዎች የተሻሉ ሰዎች በቂ ዝግጅት ያላቸው በቂ ሪሶርስ ያላቸው ሰዎች ቅድሚያ መሰጠት አለባቸው ብዬ አምናለሁ። በዚህ ጉዳይ ዲያቆን ዘማርያም ከሁላችንም በተሻለ ዝግጅት አለው። ይሄ ደግሞ በጣም ጥሩ ነገር ነው። ሰዎች እንዲማሩ እድል ይፈጥራል። ስለዚህ አሁን ቀሲስ ዲበኩሉ ከተባለ በቃ ይሄ ትክክል ያልሆነ ማምለጫ ዘዴ ነው ማለት ነው። ማን ነው ዲያቆን ዘማርያም ዲያቆን ነው፣ እኔ ካህን የሆነ ሰው ያናግረኝ ሲል ኤርሚያስ ሰምቻለሁ። ከዚህ በኋላ ክህነት ያለው ዲያቆን የሆነ ቄስ የሆነ ያናግረኝ ብሏል። ይኸው ባለፈውም ዲያቆን መኳንንትም እኔም ዲያቆን ናታኒምም ዲያቆን ታላቁ ጅብሪልም እሺ ብለን ተቀበልን። ከዛ ደብዳቤ አንጡ ተባለን። ደብዳቤ አንጡ ለድቁናችሁ ማራገጫ ቤተክርስቲያን ተከራከሩልኝ ብላ እንደላከቻችሁ ደብዳቤ አንጡ ተባለ። እኔ እንዲሁም ወላጅ አምጡ ማለታችሁ አይቀርም ብዬ ነበረ። ወላጅ አምጡ እና ከእናትና ከአባታችሁ ፈቃድ አምጡ ከኛ ጋር እንድታወሩ መባላችን አይቀርም በዛ አይነት። ምክንያቱም እነሱን እንኳን አምጡ አላልንም። ወረቀት አምጡ፣ ፓስተር የሆንክበትን ወንጌል ላይ የሆንክበትን ቸርች ስበክ አስተምር ያለችበትን ወረቀት አምጡ አላልንም ብለንም አናቅም፣ ትክክልም አይደለም። ስለዚህ አሁን ቀሲስ ዲበኩሉ የሚለው ነገር ትክክል አይመስለኝም። ቀሲስ ዲበኩሉ ከብዙ ሁኔታ ካለባቸው የህይወት ሩጫ በቃ አናቅም፣ ላይመቻቸው ይችላል። ዲያቆን ዘማርያም ተመቸው። ስለዚህ በቃ እሺ ብለህ መቀበል ነው እንጂ በቀሲስ ጀርባ መደበቁ አይ ዶንት ቲንክ ትክክል አይመስለኝም። እና ኮመንት ላይ ያላችሁን ጤነኛውን ነገር ብታሆን አእምሯችሁን ሞር ማቹርድ አድርጋችሁ ብትቀበሉት መልካም ነው። ምክንያቱም ውይይቱ ነው እንጂ ሌላ ፖለቲካ፣ ሌላ ድራማ፣ ሌላ ተንኮል፣ ሌላ ሴራ ከሌለ ምንም በቅንነት መቀበል ነው። እና አረዘምኩ መሰለኝ። ዲያቆን እግዚአብሔር ይስጥልን ስላስገቡን ስላሰባሰቡን። ውይይቱን ከተቀበሉ መልካም ነው፣ ካልተቀበሉ ግን ኢትስ ኦኬ፣ ምንም ችግር የለውም። ምንም እኛ ትምህርታችንን እንቀጥላለን፣ መማማራችንን እንቀጥላለን። ይልቁ እንዲሁም በፔንቴኮስታል እና በሉተሪያን መካከል ይህን ሰሞን በጣም ብዙ ነገሮች እያየን ነው። እና እንዲሁም ሉተሪያን ፋይናሊ በቃን፣ ከዚህ በኋላ ስታወሩ ራሱ ሉተሪያን እና ፔንቴኮስታል እያላችሁ አውሩን። እስካሁን ድረስ ተደበላልቀን እየሄድን ነበረ። ከዚህ በኋላ ግን ከኦርቶዶክሶች ጋር ስናወራ ኦርቶዶክሲያንም ሌሎች ፔንቴኮስታል እና ሉተሪያን እያላችሁ ለይታችሁ አውሩን ብለው በደንብ አቋም ይዘው እንዲሁም የራሳቸውን ነገር በደንብ ሁሉ ነገር እየገለጡ ነው ሰው እና በጣም ይሄ ጥሩ ነገር ነው ብዬ አምናለሁ። እና ያንን ራሱ ከዳር ቢያደርሱም ጥሩ ይመስለኛል። እንዲሁም ይሄ ከዚህ ውይይትም በፊት ለማለት ነው። እግዚአብሔር ይስጥልን ዲያቆን፣ ይቅርታ አረዘምኩ። መልካም ነው። እግዚአብሔር ያክብርልን ወንድማችን ዲያቆን ያሬድ። ያው ተደጋጋሚ ጊዜ እንዳልነው በዚህ ርዕሰ ጉዳይ በነገረ መስቀሉ ጉዳይ መነጋገሩና መወያየቱ ለእኛ ጠቀሜታ ኖሮት ነገረ መስቀሉ ላይ ተማመን ማለት ሚስጥረ ስጋዊ ላይ ያምናል ማለት ነው። ይህ ሰው ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ መንሳቱን ያምናል። ይህ ሰው ነገረ ቁርባንን ያምናል። ይህ ሰው ሚስጥረ ጥምቀትን ይቀበላል። አማናዊ ነው ብሎ ይቀበላል። የኃጢአት ስርየት ይገኝበታል፣ የእግዚአብሔር ልጅ እንሆንበታለን ብሎ ያምናል። ነገረ መስቀሉ ስለተዋየ ግን በጣም ስለተፎከረ በጣም ስለተሸለለ
በጣም ደግሞ ብዙ ኦርቶዶክሳውያን ደግሞ ግራም የተጋቡ ሰዎች ስላሉ እንደ ይናል ምን ነው ምናምን ስላሉ ወይል እንግዲህ በዚህ ልክ የናክል ጠቀሜታ ካለው ነገረ መስቀሉ ላይ ለመነጋገር ዝግጁ ነን። አሁን ማንም ፈሪ ማንም ደፋር የሚባል የለም። ከተቻለ ይህን ውይይት አስተማሪ በሚሆን መንገድ እናቅርበው። ከጩኸት ከስድብ ከጥላቻ ርቀን ኦርቶዶክሳውያንም ፕሮቴስታንትም ሊማሩበትና እውቀት ሊገበዩበት በሚችል መንገድ እናርገው ነው የእኔ ጥሪ። ይሄ ነው ያቀረብኩልም እንደዛ ነው። አሉኝ የምትላቸው መጽሐፍቶችን አቅርቡ ያልኩ እኔ ገድልና ድርሳን ብቻም አላልኩም። አሉኝ የምትላቸው የታሪክ መጽሐፍቶችም ጭምር ገድል ድርሳን ያልሆኑ እኔም በዚህ ዲቤት ያግዙኛል የምትላቸውን ጭምር እያቀረብክ ነገረ መስቀሉ በብሉይ በሐዲስ ጭምር አቅርብ ነው። ከዚህ የበለጠ ምን እድል አለ? ይሄ በጣም ለመወያየት ምቹ የሆነ ነው። አልገደብኩብም፣ አልወሰንኩብም። ይሄን ርዕስ እንዳታነሳው ይህን እንዳታቀርበው አላልኩም። ደስ ያለ ነገር ማንሳት ትችላለህ። ከዛ ውጭ ግን ቀሲስ ዲበኩሉን ከበር ለማድረግ ምናምን አይደለም። እኛ እሳቸውን ከበር የምናደርጋቸው እንዴ ከኔ የተሻለ እኮ እውቀት ያላቸው ክህነት ያላቸው አባት እኮ ናቸው። እና በዛ ልክ ጠቀሜታ ያሏል። ግን በጣም ፈቃደኛ ከሆንክ በዛ በሸለልከው እና በዛ በፎቆርከው ልክ መተህ በትህትና በፍቅር ብናወራበት እንገበይበታለን። ከዛ ተጨባብጠን ልክ ሙሴ መንበሩ ጋር እንዳደረግ ነው ምንም ጩኸት ሳይኖረን መረጃና መረጃ ብቻ አሸናፊ ሆኖ ተናግረን ነው። ድብድብ የለው፣ ክስክስ የለው፣ የምንቧቀሰው ነገር የለም። የሚያሸንፈው የእግዚአብሔር ቃል የሚያሸንፈው እውነት ነው። ሌላ ነገር አያሸንፍም። ስለዚህ ዲቤቶች ሲደረጉ ይሄ ከመሸናነፍ ከበሽሽቅ እንውጣ የምትሉ ከሆነ በጣም ጥሩ። እኛ የምንፈልገውም እሱ ነው። ግን ከአንተ ስለመጣ ነው። እኔ ፊት የሚቆም የለም ስላልክ ነው። ማንም እኔ ፊት በዚህ ጉዳይ ሊያወራ አይችልም ስላልክ ነው። ነገረ መስቀሉ ላይ እንደዛ ከሆነ እናያለን እንጂ አሁን አንተን እዚህ ጋር ገብቶ በዲቤት ህግ ላይ አንተ መጭመቅ ምናምን ቁም ነገርም አይደለም ብቃትም አለ። ምክንያቱም በጣም ቁም ነገሩ ሊቅን ማስጨነቅ ነው። በነገራችን ሊቅ የሆን ሊጥ አላልኳችሁም። ሊቅ የሆነ ሰው በጣም ማስጨነቅ እጅግ በጣም ከባዱ እሱ ነው ያስጨበጨበው። ነገራችን በጣም የተማረን በጣም የበሰለን ፈትጎ በደንብ አድርጎ እሱን ድል ማድረግ ማለት እንዴት ከባድ ሊሆን እንደሚችል አስቡት። እሱ ነው መሰረታዊ ጉዳይ እንጂ ከአንተ ጋር ዲቤት አድርጎ ሰው ሊፎክር ሊሸልልም አይገባውም። ምን ካለው እውቀት ጋር ሰው አውርቻለሁ ብሎ አንተ ጋር ይፎክራል? ለምን አንተ ጋር ይፎክራል? በዛ ላይ ኦርቶዶክሳዊ ጠባይ ስለኛ ይጋብዛል አይጋብዘንም? አንተን በዛ ልክ እንድናወራ አንተ እንድንሳደብ አንተ ላይ እንድንሳለቅም ኦርቶዶክሳዊ ትምህርትም የለም። ሰውን ሁሉ አክብሩ ስለሚለኝ የቤተክርስቲያን ትምህርት። ስለዚህ በክብርና በፍቅር እንድናወራና እንደውም ቪዲዮን በደንብ ሰምተው ከሆነ መማማሪያ ጥሩ ነገር እንደምንማማር ተስፋ አደርጋለሁ ስላልኩ ብንማማርበት መልካም ነው ለማለት ነው። ቆይታችሁ ለገባችሁ ሰዎች ኢዮብ ቀጥልሽ ምቹ ቦታ ላይ ካለ